በመኖር በኩል ፉንግግ ያለ ፉንጋ ነበር። የጥርሶቹ ትልቀት፣ የአፍንጫው አቀማመጥ፣ የፀጉሩ ግንባሩ ድረስ አመጣጥ፣ አገጩን ሳይቀር አለማስተዋል አይቻልም። አጠያየሙ የደመቀም የፈዘዘም የሚባል አይደለም። አመድማ ለመባል እጅጉን ይቀርባል። ተፈጥሮ እንዴት እንደጨከነችበት ሳየው ይገርመኝ ነበር። ተቀራረብን። ከፉንጋነቱ ጎን ለጎን ጥሩ ያስባል። አዛኝ ልብ አለው። እይታውም ጥሩ ነው። ጭንቅላቱ ላይ ቀድሞ የተንሻፈፈ ነገር አይታይም። ፉንጋነቱ አይታወቀውም። መልኩ ላይ እየቀለደ ፉንጋነቱን ኖርማል ለማድረግ አይሞክርም። የፊቱን አቀማመጥ ረስቶታል። ብዙ መደዋወል ያዝን። ይሰማኛል፣ ይጠይቃል። በአስተማሙና አጠያየቁ እሱ ኑሮ ያለው አይመስልም። ገጠመኝ የሚያገኘው አይመስለኝም። ለካ በመስማት ብቻ መጉላት ይቻላል። ከአላዛር ጋር ተዋደድን። ምንም ነገር የራስ ሲሆን ውበት አያጣውም አይደል? አላዛር ፉንጋነቱ ተረሳኝ። አይደለም፣ ውበቱ ታየኝ። አላዛር ቆንጆ ነው። አንድ ቀን ከፍቶኝ ቤቱ ሄድኩ። አልጋው ላይ ተኛን። አስተቃቀፉ አለሁልሽ አለው። እንደ እህቱ እንደ ታናሹ አቀፈኝ። ቀዝቀዝ ያለ ውሃ ማስታጠቢያ አምጥቶ ቀለል አድርጎ እንደ ቀዝቃዛ ውሃ መንፈስ የሚያረጋጋ ነገር የለም እያለ በውሃ ዙሪያ ትንታኔ እያቀረበ ለግልግል እንዳላመች አድርጎ እግሬን አጠበኝ። ከሱ ጋር ስሆን ንግስት የመሆን ስሜት ይሰማኛል። አላዛር ቆንጆ እንደሆነ የማውቀው እኔ ብቻ ነኝ መሰለኝ። መቼ ፉንጋነቱ እንደተነነብኝ፣ መቼ ከሸበላ ወንድ በላይ እንደደመቀብኝ አላውቅም። መቼ እንደቆነጀብኝ አላውቅም። ግን አላዛር ቆንጆ ነው። አንድ ቀን መንገድ ላይ እየተራመድን ሳናውቀው መንገድ አርዝመን መሰለኝ ጫማ ያቧራ ሸፍኖታል። ከመንገዳችን ዳር የነበረው የሊስትሮ ወንበር አይተን ለማስጠረቅ ቁጭ አለን። ነገር ግን ጫማ የሚጠርገው ልጅ በአካባቢው አልነበረም። አላዛር ብዙ አልታገሰም። የሊስትሮን ወንበር ላይ ተቀምጦ ጫማዬን መጥረግ ጀመረ። እንዲያቆም ብነግረውም እሺ አልል አለኝ። ደስታው ፊቱ ላይ የተነበበልኝ ዝቅ ብሎ ልክ እንደ ሊስትሮ በብሩሹ ሳጥኑን ቋ እያደረገ ጫማዎቼን አጸዳልኝ። ሲጨርስ ከኪሱ 20 ብር አውጥቶ የሊስትሮ ሳጥን ውስጥ አስቀምጦ እንሂድ አለኝ። አደባባይ ላይ የወንድነት ክብሩን ጥሎ ጫማዬን ሲጠርግ ልቤ ውስጥ የፈጠረው ሙሉነት እሱም ራሱ አያውቅም። አላዛር ጋር ሳንገናኝ ወይ ሳንደዋወል መዋል አቃተን። ለስራ ርቄ ሲሄድ ከድፍን ከተማው ከአላዛር ብቻ ነው የሚናፍቀኝ። ከአላዛር ጋር ሄጄ ቢሆን ምን ምክንያት አለ ተመለሺ የሚለኝ እላለሁ። አብሬው ተኝቼ ሌሊት ላይ የተገለጠ ገላይን ያለብሰኛል። ለጥቃቅኑ ስሜቴ ቦታ ይሰጠኛል። አብረን ቤቱ ስናድር በጠዋት ተነስቶ የሆነ ነገር ገዝቶ ስነሳ የምሰራው ወይ የምንበላው ያመጣል። ለምዶኝ ችላ አላለኝም። ምቾት ተሰማኝ። ማንም አይቀማኝም ብዬ መሰለኝ፣ ጨዋ ነው ብዬ መሰለኝ፣ የሚሰማኝ የሚያግዘኝ ስላገኘው ነው መሰለኝ ዕለት ዕለት ፍቅሬ ጠነከረ። ነገር ግን አሸዋ ስከምር ኖሬ ተራራ ነው ስል እንደ ከረምኩ አልተገለጠልኝም ነበር። ድንገት የሆነ ቀን ስፖንጅ ያለው ወፍራም ጨርቅ ጃኬት ለብሶ ቦላሌ ጅንሱን ለብሶ መጥቶ ቀዝቀዝ ባለ ሰላምታ ድብዝዝ ባለ አኳኋን መጥቶ እንለያይ አለኝ። ሳኩ።
በእርግጥ 1-2 ሳምንት ሙሉ ቅዝቅዝ ብሎብኝ ነበር። እየራቀኝ ነበር። እኔ ከራሱ ጋር የተጣላ ነበር የመሰለኝ። ላለማስጨነቅ ነበር ምን ሆንክ ላለማለት የሞከርኩት። እሱ ጸቡ ከኔ ጋር ነበር ለካ። ቀለል አድርጎ ነው እንለያይ ያለኝ። እኔና እሱ መሃል ጭቅጭቅ፣ መዋደድ፣ መሳቅ እንጂ የመለየት ሀሳብ እንዳለ አላውቅም ነበር። እንለያይ አለ። እየቀለድክ ነው አላዛር? በዚህ ይቀለዳል አልኩት። ቀለል አድርጎ እውነቴን ነው ሶሲ አለኝ። ምንድን ነው? እየሄዱ ማቆላመጥ። የሆነ መፍራት ነገር ወረረኝ። ባይሆን አሪፍ ጓደኛ እንሆናለን እንደ ድሮ አለ። የማደርገው ስላጣው ዝም አልኩ። እንባዬ ግን ፈሰሰ። ምን አደረግኩ? ምን አደረገሽ ብለው ነግረው ነው? ምን ያልኩት ነገር ልብህ ውስጥ ሐዘን ፈጥሮ ነው? ድምጽ ያልታዘዛለኝ። ተይ አታወሳስቢው ሶሲ ተይ። You are one of the strongest women I know. ጓደኝነታችን አይቆምም። እኔ ሪሌሽንሺፕ ይሰለቸኛል። እንዴ አላዛር አልመስል አለኝ። ጥሩ ልብ መኖሩ፣ አዛኝነቱ፣ አይነግቡ አለመሆኑ፣ መውደዴ የቱ ጋር እንዳይተወኝ ዋስትና አልሆነኝም። ያስደነገጠኝ ፊቱ ላይ ሳነብበት የበቅቶኛል ሁኔታው ነው። ደነገጥኩ። ፈራው። አዘንኩ። መጠን አልባ ሐዘን ልቤ ውስጥ ተንከላወሰ። መለመን ፈልጌ ነበር። የሆነውን ማወቅ ፈልጌ ነበር። ተረጋግቼ ላናግረው ፈልጌ ነበር። ሲያቅተኝ ከተቀመጥንበት ጠረጴዛ ላይ አጎንብሼ አለቀስኩ። ማልቀሴ በጣም ስላናደደኝ የባሰ ተነፋረኩ። ሰዎች ትኩረታቸውን ወደኛ ሲሆን መሰለኝ። ኧረ አታወሳስቢው ሶሲ፣ ሰው እያየሽ ነው ፕሊዝ አለኝ። ሁኔታው፣ ንግግሩ ከእንለያዩ የበለጠ ጎዳኝ። ቀጥ ብዬ እያለቀስኩ ከፊቱ፣ ከካፌው፣ ከኑሮ ሄድኩኝ። አልተከተለኝም። በነጋታው ይመስለኛል ከእንቅልፌ ስነቃ ተስፋ መቁረጥ መላ አካላቴ ላይ ተጥለቅልቋል። መነሳት አልቻልኩም። ሁኔታው፣ አወራሩ፣ አኳኋኑ ልቤ ላይ መከዳት ተንጋለለብኝ። ያልፈልግሽም ውሳኔው፣ ለእሱ የነበረኝ ቦታ፣ ክህደቱ በደም ዝውውሬ ተሰራጭተው ስነቃ አላላውስ ብሎኝ ነበር። ለ1 ወር ከ20 ቀን በራችን ጋር ካለው ሱቅ በቀር የትም አልሄድኩም። ስልኬን ዘጋው። ተምሰለሰልኩ። ሙዚቃ አልሰማሁም። ፊልም አላየሁም። ከወዳጆቼ ጋር አልተገናኘሁም። እርሜን በቶሎ አላወጣሁም ነበር። ለማንም ጨክኜ አላማሁትም። የጨከነውን ሩብ ታህል እንኳ አልጨከንኩም ነበር። ግን ከበደኝ። ይከብደኛል ብዬ ካሰብኩት በላይ ከበደኝ። 1 ወር ሲሞላኝ በጣም ከበደኝ። 1 ሲባል ቀላል ነው አይደል? ጠላሁት። አዘንኩበት። ናፈቀኝ። መጥላት፣ ማዘን፣ መናፈቅ እንዴት አንድ ሰው ላይ በተመሳሳይ ጊዜ ጎጆ ይቀልሳሉ? አለቅሳለሁ፣ እወቅሰዋለሁ። ውስጤ አግኚው፣ ስደቢው፣ እንደምትወጁ ንገሪው ይለኛል። እንደሚመጣ ገምት ነበር። ስሄድ ባይከተለኝም ቤቴ እንደሚመጣ እርግጠኛ ነበርኩ። ይቅርታ እንደሚጠይቀኝ ተስፋ አደርግ ነበር። ለሱ ያለኝንን ነገር ስለሚያውቅ እንደማይጨክን እያሰብኩ ቆየሁ። ይቅርታ አላደርግለትም ብዬ ስጠብቀው ነበር።
ያደረገው ስለሚከነክነው እንቅልፍ እንደሚያጣ እንደምናፍቀው እርግጠኛ ነበርኩ። ሙዚቃ ያልሰማሁት ትዝታ ትውስታ እንዳይቀሰቅስብኝና ቀድሜው ወደ እሱ ላለመሄድ ነበር። በር ሲያንኳኳ በአንድ ሰምቼ ቶሎ ላለመክፈት ነበር። እንደሚመጣ አምን ነበር። ይቅርታ እንደሚለኝ እርግጠኛ ነበርኩ። በአንድ ይቅርታ አላደርግለትም እያልኩ ስፎክር ነበር። ጠበቅኩት። መጠበቅ የሆነ ልብ የሚያም ነገር አለው። ቀልብ ይሰርቃል። ያልቀጠሩትን ሰው መጠበቅ የሆነ ልብ ስቅል የሚያደርግ ስሜት አለው። ስልኬን ያጠፋሁት በየሰከንዱ ደወለ አልደወለ እያልኩኝ ላለማየት ነበር። ስልኬን ያጠፋሁት የሌላ የማንንም ማጽናኛ ምን ሆነሻል፣ ጠፋሽ፣ ሁካታ ላለመስማት ነበር። እሱ ግን አልመጣም። የሆነ ቀን መስታወት አየሁ። ሽበት ጣል ብሎብኝ ገርጥቼ ነበር። ብዙ ጊዜ ጨለማ ክፍል ውስጥ የነበርኩ እስኪመስል ነበር። የሰው ልጅ የተባለ ፍጡርን አምኖ ነገን በጋራ አብሮ ማለም መራመድ ይቻላል? ምንስ ፉንጋ ቢሆን፣ ምንስ አዛኝ ቢሆን፣ ምንስ አሳቢ ቢሆን፣ ምንስ ቆንጆ ቢሆን፣ የሆነ ቀን ስንከዳ ዋስትናችን ምንድን ነው? መቆም ሲያቅተኝ እናቴ ጋር ሄድኩኝ። እንደ ልጅነቴ ጉያዋ ውስጥ መግባት ፈለግኩ። እናቴ ናፈቀችኝ። ደሴ ሄድኩ። እናቴ ጋር ደረስኩ። ሳልነግራት ስለሄድኩኝ ስታይኝ ድንጋጤና ናፍቆት ገጫት። ፈገግታዋ፣ አደነጋገጧ፣ ሁኔታዋ ናፍቆቴን አባሳውና አቅፊያት አለቀስኩ። ሶሲዬ ደህና ነሽልኝ እያለች ፀጉሬን ፊቴን ደባበሰችኝ። ስልክሽ ዝግ ሲሆንብኝ ለስራ ከከተማ ወጥተሽ ነው እንደለመድሽው ሄድሽ ብዬ እኮ ነው። ደግሞ ቀይ ሁሉ ሰላም አይደለም ሲሉ ሰግቼ አንገቴን አይኔን ሳመችኝ። ልመጣ አስቤ ነበር። ነብዩ ለስራ ክፍለ ሀገር ሄዳ ነው ደህና ናት ብሎ አረጋግቶኝ ነው። እያቃዠኝ እኮ ሶሲ ትክ ብላ በስስት አይታኝ በድጋሚ አይኔን፣ አንገቴን፣ ግንባሬን ሳመችኝ። እዚህ የለሁም እኮ አንቺ ጋ ነኝ። ሰሞኑን ደግሞ ቅዠት ለጉድ ነው ሲያዋልለኝ ከረመ። እናት ከልጇ ጋር የተጋደመ ደመነፍሳዊ ውህደት ይገርመኛል። አዝኜ ከፍቶኝ ችግር ገጥሞኝ እናቴ ሳይታወቃት የቀረበት ጊዜ አይታወሰኝም። 4 ቀን አብሬያት ከላይ የተጨዋወትን እንደቆየን እንግዳ ማረፊያ ብላ የሰፋችው ስጋጃ ላይ ቁጭ እንዳልን ጉልበቷ ላይ ጋደም እንዳልኩ ሁኔታዬን አይታ አሞሻል አይደል? ቸገረሽ እንዴ? ምን ሆንሽብኝ የኔ ልጅ? አጫውችኝ እስኪ አለችኝ። አጠያየቋ ሁሉን ነገር አውቃ እስኪ ካንቺ ልስማው አይነት ነው። ሁሉንም አንድም ሳላስቀር ነገርኳት። ቃሉን ሰጥቶኝ ነበር። ይወደኝ ነበር። ነገን በጋራ አልመን ነበር። የምንወልዳቸው ልጆች ስም አውጥተን ነበር። የት እንደምንኖር፣ የቤታችን ቀለም ምን አይነት እንደሚሆን፣ ቤታችን የሚኖረን የሶፋ አይነት አቅደን ተስማምተን ጨርሰን ነበር። ግን ድንገት ይብቃኝ አለኝ። እየነገርኳት አለቀስኩ። እየሰማችኝ አብራኝ አለቀሰች። ጸንሰሻል አለችኝ። አባባሏ ውስጥ ምንም አይነት የቁጣ ሆነ ደስታ ስሜት አላየሁም። እንዲሁ ደህና ነሽ የመሰለ የአዘቦት ጥያቄ ነው የሚመስለው። አዎ ወይም አይ ለማለት ነፃነት ይሰጣል አጠያየቋ። ግንባሬን ግራና ቀኝ ወዘወስኩት።
ያን ቀን ከዚህ ጥያቄ ውጪ ምንም አላለችኝም። አይዞሽ፣ እኔን ይክፋኝ አለሁልሽ፣ እኔ አንቺ ምንም አላጠፋሽም፣ ፈጣሪ ያለ ለሁሉም፣ ሁሉም ነገር ይስተካከላል እኔን አለችኝ። እኔን አባባሏ የእውነት ስለነበር አንጀቴ ስፍስፍ አለ። አለቀስኩ። ስለተረዳችኝ ስላዘነችልኝ ቀለለኝ። ሸክሜን ጫፍና ጫፍ የያዝነው መሰለኝ። የእውነት ለሚያዝንልን እውነተኛ ሐዘናችንን እንደ መንገር እረፍት የሚሰጥ ነገር የለም። በነጋታው ጠዋት ገንፎ አገነፋችልኝ። እኔ ቡና አፍልቼ ጠጥተን እንደጨረስን ቡና ከተቀራረበበት ፊት የተነጠፈው ፍራሽ ጋር ግድግዳ ተደግፋ ታፋዋ ላይ እስከ እግሯ ድረስ ጋቢ ጣል አድርጋ ተቀምጣ ነበር። ነይልኝ እስኪ ሶሲ አለችኝ። አጠገቧ ሄጄ አይን አይኗን ሳያት አረጀሁብሽ እንዴ? ምንድን ነው በስስት የምታየኝ አለችኝ ሳቅ እያለች። እረ አንቺ ደህና ነሽ? እኔ ነኝ እንጂ ታላቅሽ የመሰልኩት አልኩ። ደርበብ ያለ ሳቅ ሳቀችልኝ። እንዲህ ነች፣ ደርበብ ያለ ሳቅ ነው የምትስቀው ከስንት አንዴ። ሶስናዬ ወይዬ ከነብዩ አባት ጋር ስንዋደድ 19 ዓመቴ ነበር። 7 ወር ሙሉ ተዋደድን። ዓለም ላይ ብቻችንን እንዳለን ሁሉ የራሳችንን ስሜት አስተናገድን። አሁን አግኝቼው አሁን ይናፍቀኛል። አሁን አግኝቶኝ ትንሽ ቆይተን ሲያገኘኝ ወር እንዳላገኘኝ አይነት ያቅፈኛል፣ ይሸከመኛል፣ ያቀብጠኛል። 7 ወር እንደከነፍን ዓለም ላይ እኔና እሱ ብቻ ነን ያልነው አለን። ምድር ላይ እንደኛ የሚዋደድ ማን አለ አለን። ቤተሰቦቼ ተቆጡኝ፣ መቱኝ፣ ገሰጹኝ። አልሰማ አልኩ። ተደብቄ እሱ ጋር ነኝ፣ ተመትቼ እሱ ጋር ነኝ። መከልከል ፍላጎትን ያነራል። ክልከላ አፍላ ዕድሜ ልጅነትን ከሽብሩ ውጪ አላሳይ አለን። ከነፍን ጸነስኩ። መጸነሴን ስነግረው ሽብሩ ሌላ ሰው ሆነ። አለዋውጦ ተአምር ነበር። እንደ ጴጥሮስ እንደማያውቀኝ ሆነ። እንደ ይሁዳ ታይ ብለው ለመከሩኝ ለገሰጹኝ አሳልፎ ሰጠኝ። ጠላኝ። ያጠላሉ ፍጥነት በጠራራ ፀሐይ ዶፍ ዝናብ ከመዝነብ ይበልጣል። በእሱ ክህደት ምክንያት ፍቅሬ ጅልነት ሆነ። በአንድ ጎን ብቻ ያለ እውነት የጋራ ተመሳሳይ እውነት አይገነባም ለካ። 7 ወር ያየሁትን እውነት ቅዠት ነበር አሉኝ ሁሉም፣ እሱም ጭምር። አስወርጂው አለኝ። ጽንሱን የኔ አይደለም አለ። አትጠነቀቂም ነበር አለ። ተሰበርኩ። ቤተሰቤ ብለን ነበር፣ መከርን ዘከርን እያሉ ፈረዱብኝ። ስተት የለባቸውም። አንገቴን ደፋው። ልታይ ያለሽ ገላ ሸፍኑኝ ትላለች በኋላ እያለ መንደርተኛው ተዛበተብኝ። ተሸማቀኩ። እኩዮቼ የሽብሩ ጓደኞች ተጠቋቆሙብኝ። ሁሉም ስለ ጽንሱ የሚያወሩ መሰለኝ። ዓለም የተደፋብኝ መሰለኝ። ሽብሩ ጠላኝ። ያለኝን የሆነልኝን ጠቅላላ ካደው። መሄጃ አጣው። ብቻዬን ነበርኩ። አልተማርኩ፣ ገንዘብ የለኝ፣ አይዞሽ የሚለኝ አልነበረም። ከአቅሜ በላይ ሲሆን ተነስቼ ወደ ሩቅ አገር ጠፋሁ። ስሄዱ አልኩ። አጣዬ ደረስኩ። መሸብኝ። የማድረው የምገባበት ሳጣ
አማኑኤል ቤተ ክርስቲያን ግንቡ ስር ቁጭ አልኩ። ብርዱ፣ ብቸኝነቱ፣ ሁሉም ነገር ሆድ ሲያስብሰኝ አለቀሱ። አንዲት ጠና ያለች ጠይም ስታወራ ስትራመድ እርግጥ ያለች ሴትዮ መታ የሆንኩትን ጠየቀችኝ። ሁሉንም ነገርኳት። አየሽ፣ የወደቀ ሰው የሚደብቀው ታሪክ የለውም። እርዳታ የሚያስፈልገው ሰው ምን ገመና አለው? ቤቷ ወሰደችኝ። 2 ክፍል ነው ቤቷ። ስሜ ስንዱ ነው ብላኛለች። እሷ ጋር አደርኩ። ፍራሽ ላይ የሚለበስ አምጥታ ራት አብልታ አሳደረችኝ። የሰው ልጅ በሰው ልጅ ተስፋ የማይቆርጠው ሁሉም ከፍቶ ስለማይከፋበት ይሆናል። ማስወረድ እንደምፈልግ ደጋግሜ ነገርኳት። ካለዛ መኖር እንደማልፈልግ ደጋግሜ ነገርኳት። እንዴት እንደተካድኩ ደጋግሜ ነገርኳት። ፊቷ ላይ ያለው እርጋታ ሆድ ያባውን ሁላ ያስወራል። ሰፈራቸው ውስጥ የታወቁ እጽ የሚቀምሙ እማማ አሰገደች የተባሉ ሴትዮ ጋር ወሰደችኝ። ስማቸውን ጠርታ ሰላም አለቻቸው። ትክ ብለው አንዴ እኔን አንዴ እሷን እያዩ ሰላም አሉ። መሸሽ ፈልጌ ነበር። ውሳኔ ከፍርሃቴ ስለበለጠ እየፈራው ቆምኩኝ። ሴትየዋ ጥቁር ናቸው። አንድ አይን የላቸውም። አንዱ አይናቸውም ጥቁሯ ብሌን የለችም፣ ሞራ ነው የሚታየው። እርጅና ጎበጥ ያደረጋቸው ሰውነታቸው ደልደል ያለ ነው። ሲያዩ ኮስተር ብለው ነው። ያስፈራሉ። ግቡ ብለው አስገቡን። ቤታቸው ዝርክርክ ያለ ነው። ድህነትና ብቸኝነት ረብቧል። ስሜን፣ ከየት እንደመጣው፣ የማን ልጅ እንደሆንኩ፣ ማን እንደሆንኩ ጠየቁኝ። ሁሉንም ነገር ነገርኳቸው፣ አንድም ሳላስቀር። አዘኑልኝ። እኔን አሉኝ። አይዞሽ አሉኝ። ሻይ አፈሉልን፣ አሹቅ አቀረቡልን። በዚህ ስራ የገጠማቸውን የሆኑትን አጫወቱን። ልጆቼ፣ እኔ ቆርቤያለሁ፣ ንስሐም ገብቻለሁ። ወደ ኋላ አልመለስም። አልገባ ብሎኝ እንጂ በዚሁ ስራ ከተሰማራው በኋላ ከ7 ልጅ 1 ልጅ ብቻ ነው የቀረኝ። እሱንም እንኳን ድምፁን ካሰማኝ መንፈቅ ሞላኝ። ወደ ትላንት አልመለስም። ማቆሜን የማላወራው የሆንኩትና ያረኩትን ለማውራት ለመምከር ለመመስከር ነው። ስንት ነፍስ ስንት ልጅነት በእጅ ያልፏል። ስንትና ስንት ሞት አዋለድኩ መሰላችሁ። በህልሜ በቃሽ የተባልኩ ነኝ። መልአኩ ከዚህ በኋላ አልታገስሽም ብሎኛል። በቃኝ። ጸጸት ያላወሳቸው ሴትዮ ሆኑ። አስፈሪነታቸው ወደ እናትነት የተቀየረ ሴትዮ ሆኑ። እኔ አርስሻለሁ፣ እኔ ጋ ሁኚ፣ ለነፍሴ ትሆኚኛለሽ። እኔ ማንም የለኝ፣ ለነፍስሽ ሆንሻለሁ አሉኝ። በማላውቀው ምክንያት የዚያን ቀን እዛው ቀረው። እማማ አሰገደች ጋር ቀረው። ነቢዩ ተወለደ። እማማ አሰገደች አረሱኝ። እናትና ልጅ ሆንን። ከ2 ዓመት በኋላ ልጃቸው ከውትድርና መጣ። ተግባባን። እማማ አሰገደችም መንኩሰው ገዳም ገቡ። ልጃቸው ጋር ተዋደድን። ልጄን እንደ ልጁ ወደደልኝ። መልከ መልካም ትሁት ሰው ነበር። ከገረመው ጋር 3 ጣፋጭ ዓመታት እንደኖርን አንቺ የ2 ዓመት ልጅ ሆነሽ ድንገት
ድክምክም አለብኝ። ሐኪም ጋር ስንሄድ ዶክተሮቹ በጣም ዘገያችሁ፣ ወባ ናት አሉ። ከታንክ የተወረወረ ጥይት፣ ከአየር የተለቀቀ ፈንጂ፣ ለግንባር የተሰደደ ባሩድ ሳይገድለው ጦር ሜዳ ሳይሞት የመጣው ባሌ አንዲት ትንሽ ትንኝ ነድፋው ሞተ። ዓለም ግርምቢጥ ነች አይደል? ከአረር የተረፈ ባሌ በወባ ተሸነፈ። አንዲት ትንኝ አቅም ኖሯት አለኝታ የምታሳጣ አይመስለኝም ነበር። ገረመው ሞተብኝ። ቁርጥ አንቺን ነበር የሚመስለው። የእኔ ዘንካታ ሞተብኝ። ባሌን፣ የሚያከብረኝን፣ መሸሸጊያዬን፣ የልጄን አባት በ25 ዓመት የቀበር። አየሽ፣ እኔ በዚች በአንቺ ዕድሜ ባሏን በድንገተኛ ሞት ያጣች የሁለት ልጆች እናት ነበርኩ። ዓይኔ እያየ ግብአተ መሬቱ ተፈጸመ። ገረመውን ባገኘሁበት፣ መከራና ደስታ ባየሁበት ቤት መቆየት ሲከብደኝ ልጆቼን ይዤ አጣዬን ጥዬ ወደ ደሴ መጣሁ። ይኸው እስካሁን እዚሁ አለሁ። ሐዘኔን፣ ብቸኝነቴን፣ ኑሮዬን በ25 ዓመቴ ከሁለት ሞሳ ልጆቼ ጋር ታገልን። ሁለት ልጆቼ አደጉልኝ። ሰነፍ እናት፣ የተሰበረች እናት፣ የምታለቅስ እናት፣ አይድሌ የምትል እናት አይተሽ ታውቂያለሽ? ታውቂያለሽ ሶሲ? መከዳትን አውቀዋለሁ። አለመፈለግን አውቀዋለሁ። መላመድን አውቀዋለሁ። የፍቅርን ጠረን አውቀዋለሁ። መቸገርን፣ ሌላውን በመኖር በኩል አውቀዋለሁ። ግን አንቺ ከዚህ ሁሉ ችግር በላይ ነሽ። ከፊትሽ ያለው ችግር ከፍቅር ስሜት ይልቃል። ዓለም ጠንካራ ካልሆንሽ ትጨፈልቅሻለች። የእኔ ልጅ ታዝናለች እንጂ አትሸነፍም። እመዋስ ታዋራኝ ምን እንደተሰማኝ አላውቅም። ግን የሆነ ዱካክ ከላዬ ሲረግፍ፣ የሆነ ገላዬን ሲለቀኝ ታወቀኝ። ሰንሰለቴ ሲበጠስ ተሰማኝ። አሁን ያለችኝን በተለያየ ጊዜ ቆራርጣ ነግራኝ አውቀዋለሁ። ግን ዛሬ እንደነገረችኝ አልነገረችኝም፣ ወይም ዛሬ እንደሰማኋት አልሰማኋትም። ስታወራኝ አሳዝናኝ ሳለቅስ ነበር። ስታወራኝ እርሜን እያወጣው ነበር መሰለኝ። በማግስቱ ጠዋት ነቃው። እናቴ ጎኔ አልነበረችም። ቀኑ ገብርኤል ነበር። ልጅ እያለን ሰንበት ትምህርት ቤት የተመላለስንበት ገብርኤል ቤተክርስቲያን ሄዳለች። እኔም ተነሳው። ካደኩበት ከቤታችን በጠዋት ወጣሁ። በሐሳብ እየነሆለልኩ መኪናው እየተጎተተ ይሁን እየፈጠነ ሳይገባኝ አፌ ሳይላቀቅ አጠገቤ ማን እንዳለ ሳላስተውል 400 ኪሎ ሜትር የመጣሁት መንገድ የደረስኩበት ሰፈሬ ሲነጋ እናቴ ካዘነችልኝ፣ ካቀፈችኝ፣ ካወጋችኝ በኋላ ደሴ ታየችኝ። ደሴ ልጅነቴ ናት። ልጅነቴን አየኋት። እንደናፈቀችኝ ሳገኛት ነው የታወቀኝ። ለካ ልጅነት ነበረኝ። እዚህ ነበር ልጅነቴ የተወለደው። እዚህ ነበር ልጅነቴን ጥዬ የተሰደድኩት። ልጅነቴ እቅፌ ላይ ነው የሞተው። እኔ ነኝ ጥዬው የሄድኩት። እሱ ነው ቀድሞኝ የሄደው። ማን ነው የቀደመው? ሰዓቱ ደርሶ ተፈጥሮ ትሆን ያላቀቀችን? የልጅነቴ መዓዛ ወደኝ። ጂዳ ሻይ ቤት አሁንም አለ። ጥሩ ውጤት አምጥቼ እናቴ ገዝታልኝ ሳምቡሳ የበላውበት እዚህ ነበር። እዚህ ነው ብይና ቅልብልቦሽ የተጫወት ነው። እዚህ ነው አኩኩሉ፣ ነጋ፣ ሌባና ፖሊስ የተጫወት ነው። እዚህ ነው ንቃት ያሰለጠኑን። እዚህ ነው
ነጋ አልነጋ እያልን ትልቅነት የተለማመድ ነው። እዚህ ነው ሌባና ፖሊስ እየተጫወትን መሳደድን ያየ ነው። እዚህ ነው ስምሽ ማን ነው እጅ ለእጅ ተያይዘን የዘመር ነው። እዚህ ነው ሕግ የተማር ነው። ቤተሰቦቻችን እዚህ ስፍራ ነው ጨዋታችንን ውስጥ ነገን የቀበሩት። ከቤታችን ጎን መደዳውን በረድፍ በረድፍ የተደረደሩ የቤተሰቦቼ ቤቶች አሉ። ጋሽ አበበ የአቡሌ አባት፣ ጋሽ መሐመድ የአሊ አባት፣ ልጅነቴን ያበጃጁት ጎረቤቶቼ አንድ በአንድ ትዝ አሉ። አበባ መሃን ነበረች። የሁላችን እናት ነኝ አለች። ማሚ በሉኝ አለች። ሁላችንም ማሚ አልናት። ማሚ ቀይ ረጅም ነች። አንገቷም ረጅም ነው። አንገቷ ላይ ንቅሳት ነበር። ረጅም ቀሚስ ትለብሳለች። ቦርሳም ትይዛለች። የበለጠ የሚያስረዝማት ታኮ ጫማ ትጫማ ነበር። አካሄዷ ቄንጥ አለው። ወደ ውጭ ስትወጣ ከውጭ ስትመለስ ዘንጣ ነበር። እቤት ውስጥ ስትሆን ሽንሽን ቀሚስ አድርጋ እናቴን ታክላለች። ዳቦ ጋግራ ታድለናለች። አንዳንድ ቀን ሻይ አፍልታ በአነባበሮ ታበላናለች። ስብሰባ ተረት ታወራልናለች፣ ትመክረናለች። እንወዳታለን። ወጥታ ስትመለስ ማሚ ማሚ እያልን እንረባረብባታለን። አንድ በአንድ ወረፋ እየጠበቅን ትስመናለች። ቦርከና ወንዝ ታየኝ። አላረጅም እንዳለ ነው። ተፈጥሮ ካልተበከለ አያረጅም። ወለየዎቹ ተንከባክበውታል። ሁሉም ሲለወጥ ወንዙ እንዳለ ነው። ወንዙ ጠራኝ፣ ቀረብኩኝ። እዚህ ነበር ዋና የተለማመድኩት። እዚህ ነው ውሃ የተራጨሁት። እዚህ ነበር አትሂጂ ተብዬ ተገረፍኩት። የልጅነቴ መዓዛ ጎተተኝ። ተንደርድሬ እስከነ ልብሴ ወንዙ ውስጥ ተወረወርኩ። ሕፃናት ልጆች፣ ጥቂት አላፊ አግዳሚ ሰዎች በስሱ አስተውዬ ነበር። ስገባ ወንዙ እንደኔ ጮኸ። ቦርከና ወንዝ መላ ሰውነቴን እስከነ ልብሴ አራሰኝ። ጮኩኝ። ጩኸቴን ሰምቼ አላውቅም። ቀዘቀዘኝ። ውሃው ልጅነቴን ጠራው መሰለኝ። ነፃነት ተሰማኝ መሰለኝ። አዚሜ፣ እስራቴ፣ ስንፍናዬ ሲለቀኝ ታወቀኝ። ልጅነቴ ይመስለኛል። እናቴ የነገረችኝ ነው መሰለኝ። የሰፈሬ ወንዝ መሰለኝ። ዱካኬ ወጣ። ኖ ሞተ። እምባዬ ግን ከዓይኔ እየፈሰሰ ነበር። እሰይ ውፍ እያልኩ ነበር። ተንቦራጨኩኝ፣ ዋኘው፣ ዳንኩኝ። በረታው ብዬ ወደ መጣሁበት ስመለስ ፍርሃት ያዘኝ። መኪና ውስጥ የሚከፈቱት ዘፈኖች ከትዝታ አታገሉኝ። እናቴ አሁንም ብታቅፈኝ ቦርከና ወንዝ ውስጥ በቆየው የሚያስብል ፍርሃት ወረረኝ። ጭራሽ አዲስ አበባ ስደርስ ድብርት ተጫጫነኝ። ይባስ ብሎ መንገዱ ተዘጋግቷል። መኪናው የቆመ ያህል ይንቀራፈፋል። ትርምሱን ሳየው ብርቱ ነኝ፣ ፉከራዬ፣ ድኛለሁ ብዬ የተኩራራሁት ሁሉ ተነነ። በመስኮት በኩል መንገዱን፣ ህንፃዎቹን፣ ሰዎቹን ሳይ በዓይኔ አላዛርን ፈለግኩት። እንዳላየው ከልቤ እየተመኘው በዓይኔ ፈለግኩት። ህይወት አጋጣሚ ናት አይደል? ወይም የፈሩት ይደርሳል እንደሚባለው፣ ወይም አበክረው የፈለጉትን ማግኘት ግዴታ ነው መሰለኝ። አላዛርን መንገድ ላይ አየሁት። እንደ ድሮ ነው። ሁሌ የሚያዘወትራትን ጥቁር ሹራቡን ለብሷል። ነገር ግን ብቻውን አልነበረም።
ከጎኑ አንዲት ቀይ ሴት ልጅ አለች። መኪናው መሄድ ያቆመ መሰለኝ። ከልጅቱ ጋር ያወራሉ፣ ይስቃሉ። ጫማዋን ልታስጠርግ የሊስትሮ ወንበር ላይ ቁጭ አለች። ሊስትሮ ሊጠርግ ሲዘጋጅ አልዓዛር ቀድሞት ቁጭ አለ። ተገረመች፣ አፈረች። ደስታዋ ፊቷ ላይ ይነበብ ነበር። አልዓዛር ልክ እኔ ጋ እንዳደረገው ቁጭ ብሎ ጫማዋን ጠረገላት። ደስታዋ ይነበብ ነበር። ትዕይንቱ ሰልችቶኝ ወደ ጫማዬ ተመለከትኩ። ራሱ አልዓዛር ያን ያጸዳው ጫማዬ ነው። ቆሽሿል። ተመሳሳይ ታሪክ እየደገመ ነው። ተመሳሳይ ትዝታ እየደገመ